ሰላም ሰላም፣ እንዴት ናችሁ? የሙሰይድ ቤተሰቦች ሰላም ናችሁ ወይ? ከኔ ጋር ሁሉም ሰላም ነው፣ አልሐምዱሊላህ። በያላችሁበት ሰላማችሁ ብዝት ይበልልን። ላይክ፣ ሰብ፣ ሼር፣ ኮሜንት በማድረግ አትርሱ እላለሁኝ። እንግዲህ የሩታና የአብርሽ ሰርግ ህዝቡን እያባላው ነው። በተለይ የመዳም ቅመሞችን ማለት ነው እያባላቸው ነው። አደራ አደራ ግን የሳውዲዎችን አይወክልም። ብዙ ሰዎች አሁን ሲሳደቡ ሰማለሁኝ ማለት ነው። ትክክል ነው የሚናገሩት። ለሰው ልጅ ወይም ቅናት አይደለም። አንዷ ለራሱ ቅናት የሰው ደስታ የማያስደስተው አይደለም። ይደሰቱ አይደሰቱ አላለም፣ ይደሰቱ። ግን የሰው ሽንት ቤት አጥበሽ አይደለም ሰውን ማስደሰት ያለብሽ። ገባሽ? አንቺ መጀመሪያ ከሽንት ቤት ማጠብ ሳትወጪ ለሰው ወርቅ እየገዙ ምን ላድርግ ሊያሹ ያለችው እውነቷን ነው። ትክክል ናት። እናት አባት ስንት ነገር የሚያስፈልጋቸው አሉ። እሺ ታያቸው እነሱንም። ስንት ሰርቶ የማይበላ ስንት በሽተኛ አለ ማለት ነው። እነሱንም ታያቸው። እሺ መጀመሪያ ራስሽን ሆነሽ ራስሽን ቀይሪ ማለት ነው። ምንድነው ስታስቡ እናንተ? እግር እጅ ላለው ጤነኛ ላለው ሰው በየቦታው የሚጨፍር ይሄ አይደለም። ሲቸገር እርዱ፣ እንረዳለን ሲቸግሩ። ችግር የለውም እኮ ይሄ። ግን ለጤነኛ ሰው ለሚጨፍር ወይስ ልታወቅ ነው ወይ ምን? ወላሂ ይገርመኛል አስተሳሰባችሁ ማለት ነው። እኛም አብረን አረብ ሀገር መባላችን በጣም ያሳዝናል። መጀመሪያ ሰው እንዴት ራሱን ካይቀይር፣ ከሰው ቤት ሳይቀይር፣ ከሽንት ቤት ማውጣት ሳይቀይር እንዴት ለሰው ሂዶ ለሰርግ መደገሻ ምናምን ነገር እንዴ! ሰው ህሊና የለውም? ቁጭ ብለሽ አታስቢ? መጀመሪያ ለመመጣሽ እዚህ መርዳት ካለብሽ ለሚረዳ እርጂ። ቅናት እንዴት ቅናት ይመስላችኋል? ሰይጣን ነው እንጂ ምናምን አይደለም። የኔ እናት መጀመሪያ ራስሽ ሰው ስትሆኒ ነው ለሌላ ሰው መሆን የምትችይው። እንዴ በቃ እየሰማት እኔ በጣም ነው የተናደርኩት። እንዴ ሰው ልጅ እንዴት ህሊና የለውም አያስብም? እውነቷን ነው። እናትሽ ውስጥ ልብስ ሳትቀይሪ ለሰው ወርቅ የምትገዢ ያለችው ልያሽ ትክክል ናት። ገባሽ? እውነቷን ነው። ላትቀይሪ ትችያለሽ። ስንት የሚፈልግ ወንድምሽ ወይ እህትሽ ወይ እናት አባትሽ የሚያስፈልጋቸው ነገር ሊኖር ይችላል። አንቺ ግን እዚህ ለሚጨፍር ምን ለሚል ምናምን ቅናታችሁ ነው። ምን አገባችሁ? ነገ አንድ ነገር ስትሆኚ እርዱኛ የኢትዮጵያ ሕዝብ ተሰብሬ አውጥተው ጥለውኝ ምን ብለውኝ እንዴ! ገንዘብሽን ለሚዝናና ሰተሽ እኮ ወላሂ በደንብ በአግባቡ ካልያሽው እርጂ ብትይ ሩታና አብርሽ መጥተው አይረዱሽም። እናት ቆማችሁ አስቡ። ስንት መከራ እንቅልፋተሽ ጧት ተነስተሽ የመዳም ጭቅጭቅ፣ ማታ ስትተኝ የመዳም ጭቅጭቅ፣ ነገ ትሰሪያለሽ ተብለሽ ይሄን ትሰሪያለሽ ተብለሽ አንቺ ወርቅ ልገዢ እና የሰርግ ወጪ ልሸፍኝ። የኛ ሀብታም በጣም ታሳዝናላችሁ። ቅንጭላት ይኑራችሁ። ሰቡ መጀመሪያ ለራሳችሁ ተቀይራችሁ ለሰው ሰው ሆናችሁ መጀመሪያ ለመርዳት ድረሱ። ደግሞ የቅናት ብለሽ ታወሪያለሽ እንዴ? ብዙዎቹ ያወራሉ። እሺ ይደሰቱ አንልም። የሚደሰቱ ጨምሮ ጨማምሮ ይስጣቸው። ግን ሰው በለፋበት በጉልበቱ እንጂ ሽንት ቤት ፈግፍገሽ ዳዋቀ ሲል እጅና እግርሽን እያቃጠለሽ አይደለም ለሰው መርዳት ያለብሽ። ነገ አንድ ነገር ስትሆኑ ዙራችሁ የምትመጡት ወደኛ ነው። ገባሽ? ስለዚህ አስቡበት። ሀቅ ለሚነግራችሁ ደግሞ አትወዱም። የሰደበቻችሁም ልያሾ ትክክል ናት እና አስቡበት እላለሁ። ሰው ሲመክራችሁ መስማት፣ ሰው ያላችሁን መስማት ለራሳችሁ ነው። አንድ ሰው ሲናገራችሁ ለራሳችሁ ነው እንጂ ማንንም አትጎዱም።
ነገ አንድ ነገር ብትሆኑ እነሱ አይደለም መተው የሚረዷችሁ ማለት ነው። የሆነ ቦታ እንኳን ብትወድቁ ቤተሰቦቻችሁን ፈልጉላቸው፣ አፈላልጉና ለቤተሰቦቻቸው እናድርስ ነው የሚሉት እንጂ ነገ ዛሬ ረድታኛለች እና ዛሬ ላንሳት ወይም እንደዚህ ላድርጋት የሚል ሰው የለም። ቁማችሁ አስቡ። የሰው ፊት እያያችሁ እንዴት ለሰው ለጤነኛ ሰው ትረዳላችሁ? እነሱም መልካም ሰርግ ይሁንላቸው፣ የሰመረ ይሁንላቸው፣ ይውለዱ፣ ይክበሩ። ስለዚህ ሰው ጤና ካለው ደግሞ ሰው ሰርቶ በራሱ ነው እንጂ ነገሩ ከሰጪው ነው እንጂ ተቀባዩ ምንም አይመስለውም። እና ያሳዝናል። የእናንተ የመዳም ቅመሞችዬ መጀመሪያ ለራሳችሁ ሁኑ፣ ለራሳችሁ ሰው ሁኑ። ይሄ የቅናትና ወይም የምቀኝነት አይደለም፣ ምቀኝነት አይደለም። ለራሳችሁ ነው የተነገራችሁት። በኋላ እንዳታለቅሱ፣ ጊዜያችሁንም ሰዓታችሁንም አታቃጥሉ። እናንተ ሀገር ገብታችሁ ትዳር አያምራችሁም? ልጅ መውለድ አያምራችሁም እንዴ? ጊዜ እኮ ቁሞ አይጠብቃችሁም። ዛሬ የሰራሽውን ነገ ላታገኙ ትችያለሽ። የዛሬ ዓመት የነበርሽውን ለሚቀጥለው አታገኘውም። ሁልጊዜ የአረብ ሀገር በጣም ነው የሚያስጠላው፣ በጣም ነው የሚደብረው። ህሌና ይኖራችሁ ባካችሁ። እስኪ ሌላ ሀገር አውሮፓ ሀገር ማን ነው እስኪ ለከሌ የራሳቸውን ኑሮ ነው የሚያስተካክሉት። ሁልጊዜ እረጂ የአረብ ሀገር ሴት ሳህ መርዳት የሚረዳበት ቦታ ላይ ችግር የለም፣ እንረዳለን፣ አብረን እናግዛለን። ግን ዝም ብሎ ገንዘብ ያለ አግባቡ ሲወጣ ገንዘብም ይወቅሳል። እና ለራሳችሁ ሆኖ እወቁ። በተረፈ ለእነሱም መልካም ሰርግ ይሆንላቸው፣ ለእናንተም ልቡን ይስጣችሁ። አመሰግናለሁ። ሰላም አለይኩም።